ፊሊፒኒ ኤምባሲ ለዜጎቻቸው እስከ ጥግ ይሄዳሉ ስላችሁ በምክንያት ነው። እንግዲህ አረቦች ብዙ ነገር ብለዋል። አውቶማቲክ ከቀሳላ ውስጥ እሷ እንደከተተችው አስቸገረኝ ዛአጅኒ ብላ እንደተናገረች ብዙ ነገር ሲወራ በሚዲያ አይተናል፣ ሰምተናል። ዛሬ ግን የቤቱ ካሜራ ሲፈተሽ ህፃኑን የመዳምን ልጅ አውቶማቲክ ቀሳላ ውስጥ የጨመረው ሸቃላዋ ወይም ፊሊፒኗ ሳትሆን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ አላህ ሱብሓነሁ ወተዓላ ባልሰራችሁት ስራ ከመዞለም እሱ ነጃ ይበላችሁ። እውነት ለመናገር ይቺ ፊሊፒኒ ሰራተኛ በጣም ብዙ እያሉ ነበር አረቦቹ ማለት ነው። ዛሬ ደግሞ የሚገርም መረጃ ወጥቷል። የፊሊፒኒ ኤምባሲ እስከ ጥግ ነው የሚከራከረው ስላችሁ በምክንያት ነው። ባለፈው ገደለች ከተባለ በኋላ የዘጠኝ ዓመት ደሞዝ ስላልሰጧት ነው ምናምን ተባለ። እሱም አልተዋጠልኝም ነበር። ምክንያቱም ፊሊፒኒዎች ለ9 ዓመት ደሞዝ ሳይቀበሉ ሙስታሂል አይቀመጡም። ኤምባሲያቸውም ጎበዝ ስለሆነ ማለት ነው። የኛ ኢትዮጵያኖች አሉ እስከ 12 ዓመት ደሞዝ ሳይቀበሉ የተቀመጡ፣ አይሻን ካስታወሳችኋት ማለት ነው። ዋናው ነገር እንግዲህ ወደ ዛሬው መረጃ ስገባ ቪዲዮን ማስገባላችኋለሁ። ምንድነው የተባለው እህቶቼ? ይቺ እህታችን ፊሊፒናዋ ማለት ነው ዲሴምበር 24 ላይ 2024 ማለት ነው እጅግ አሳዛኝ ዜና ከኩዌት ተሰምቷል። እሱ ምንድነው የማዳሟ ልጅ አውቶማቲክ የልብስ ማጠቢያ ማሽን ውስጥ ከታ አሰቃይታው ህይወቱ እንዳለፈ ነው የተሰማው ማለት ነው። ነገር ግን ዛሬ ላይ የወጣ አንድ ቪዲዮ አለ። ምንድነው እሱም ቪዲዮንም የማስገባላችሁ ይሆናል። ሚዲያ ላይ የተዘዋወረ ነው። የፊሊፒኒ ኤምባሲ ሲከራከርላት ጠበቃም ቀጥሮላት እየተከራከረላት እንደሆነ እና ልጅቱ ይቺ ፊሊፒኗ እንዳላደረገችው በቤቱ ካሜራ፣ አንዳንዴ በቤት ውስጥ ካሜራ መኖሩ እኛን የሚጎዳን እኛ የምንሰራውን ስራ ለማየት የሚጠቅም ብቻ ይመስለን ነበር። ግን ለሀቅ ለመናገር ካሜራ መኖሩ አንዳንዴ የእናንተን እውነታ የእናንተን ሀቅ ሊያወጣላችሁ ይችላል ማለት ነው። የዝቼ ልጅ ሀቅ የወጣው ምንድነው? በቤቱ ካሜራ ሲታይ ነው። እነሱ ደምድመዋል። እሷ ናት የገደለችው፣ እሷ ናት አውቶማቲክ ቀሳላ ውስጥ ከታ ህይወቱ እንዲያልፍ ያደረገችው ምናምን ብለው ያው እንደሰማችሁት ሁላችንም ያው ሚዲያ ላይ እንደሰማነው ነው። እኛም አረቦቹ ያሉትን ይዘን ነው እስካሁን ስናወራ የነበረው። ነገር ግን አላህ ሀቅሽ ይውጣልሽ ሲላት ዛሬ እንደሚወራው ዛሬ እንደሚባለው ከሆነ በቤቱ ካሜራ ሲታይ ያው እንትኑ ክሱ ክርክር ላይ አይደለ? ኤምባሲ ጠበቃም ቀጥሮላት የለ ሲታይ ምንድነው እሷ ምንም አይነት እጇ እንደሌለበት ህፃኑን አውቶማቲክ ቀሳላውን ከፍቶ ያስገባው የህፃኑ ወንድም የመዳሟ ሌላኛው ልጅ እንደሆነ እንዲሁም ደግሞ መኪናውን ይሄንን ማሽኑን ስታርት አድርጎ የሸቀለውም ራሱ የመዳም ልጅ እንደሆነ ሌላኛው ልጇ ማለት ነው። እዛ ላይ ካሜራው ላይ እንደዛ እንዳሳየላት ነው የተሰማው። አላህ ሱብሓነሁ ወተዓላ እውነት ያድርግላት። ምክንያቱም ባለፈውም እሷ ገደለችው ነበር የተባለው። አሁን ደግሞ እንደዚህ አይነት መረጃ ወጥቷል። እውነት ለመናገር በጣም ደስ ይላል። ያለ ስራዋ ይቺ ልጅ ይሄ ካሜራ ባይኖር ያው የሚታወቅ ነው። የአረብ ሀገር ህግ ስቅላት ነበር እንትን የሚሉባት ማለት ነው። አንዳንዴ ምን አይነት ቢያበሳጫት ነው? ምን ቢያደርጋት ነው? ምን ቢበድላት ነው ጥሎ መሄድ እያለ የሰውን ልጅ ህይወት ማጥፋት ህጉን እያወቀች እሷ የሰውን ህይወት አጥፍታ መኖር እንደማትችል እያወቀች እንዴት ታደርጋለች? የሆነ ውስጤ ሊቀበልልኝ አልቻለም። ግን ደግሞ አንዳንዴ ጨካኞችም አሉ እንደዚህ የሚያደርጉ። ብቻ ተወዛግበን ነበረ። ልጅቱንም ያለ ስራዋ ፈርደንባት ነበረ። እንግዲህ እንደተባለው እንደተወራው በካሜራ እንደታየ እሷ እንዳልሆነች የመዳም የራሷ ልጅ እንደሆነ የገደለው በካሜራ ወጥቷል ተብሏል። ይሄንንም እንዲታይ ያደረገው እየተከራከረ የፊሊፒኒ ኤምባሲ እንደሆነ ተናግሯል ማለት ነውና
በዚህ አጋጣሚ ኤምባሲዎች በጣም ነው ያደነኳቸው የነሱን ማለት ነው። አንዳንዶቹ የ9 ዓመት ደመወዝ ስላልሰጧት በዛ ምክንያት ነው መዳሟ ናት የገደለችው ምናምን ሲሉ ነበር። ሙስታሂል መዳሟ ልጇ እንዲያታደርግም 9 ዓመት ሙሉ ደግሞ ፊሊፒኖች ያለ ደመወዝ ዝም ብለው አይሰሩም። ወይ ለኤምባሲ ያመለክታሉ ወይ ጠፍተው ይሄዳሉ እንጂ ጸጥ ብለው ያለ ምንም ደመወዝ ይሄን ያክል ዓመት ትሰራለች ብዬ አላስብም። የኛዎቹ ይሰራሉ። ምክንያቱም ያየነው ሚዲያ ላይ ወጥታ ያች አይሻ የምትባለው ልጅ በሷ አይተናል። 12 ዓመት ያለ ደመወዝ ስትሰራ እስካሁን የእሷን ጉዳይ እንኳን ማንም ዞር ብሎ አላየላትም። የሆነ ልጅ አለ ቲክቶክ ላይ የሚያነሳት እሱ ብቻ ነው። አልደረሱላትም። እንኳን እንደዚህ በነፍስ ግድያ ተጠርጥረው ቅርት አይደለም ለደሞዝ እንኳን አይደርሱም። የኛ ኤምባሲ እውነቱን እናውራ ከተባለ ማለት ነው። እና ይህች እህታችን ነጃ እንደወጣች አላህ ነፃ እንዳወጣት በቤቱ ካሜራ ማን እንደፈጸመው ማን እንዳደረገው እንደታየ ያደረገውም የማዳም ልጅ እንደሆነ እያወሩ ነው እንግዲህ ማለት ነው። ቲክቶክ ላይ ቪዲዮ አለ ብለዋል። እሱም ቪዲዮ ደግሞ ካለ ሲለቁት አመጣላችኋለሁኝ። እና አላህ አትሙቺ ያላትን ነፍስ ማንም የፈለገ እንትን ቢል በቀኗ እሱ ነው የሚወስዳት። እና በጣም ነው ደስ ያለኝ፣ ምክንያቱም ሀቋ ስለወጣ። ሳታደርገው እቺ ልጅ ተፈርዶባት ህይወቷ ጠፍቶ ቢሆን አስቡት። እና አትሙች ያላትን ነፍስ ይሄው በዛም በዚህም ብላ ትተርፋለች ለማለት ያክል ነው። ለማንኛውም እህቶች አሁንም ደግሜ የምነግራችሁ የማዳም ልጆች በጣም አስቸጋሪዎች ናቸው። በጣም ነው ምዝእዥ የሚያደርጉት። እንደነገርኳችሁ ካልሆነላችሁ ጥላችሁ መሄድን የሚያክል ነገር የለም። ሌላ አማራጭ መጠቀም አለ። የሰው ልጅ አንድ ነገር እንዳታደርጉ እንኳን አድርጋችሁት በራሳቸው ጊዜ ወይንም ደግሞ አላህ ቀኗቸው ደርሶ አላህ ገሏቸው ራሱ ቢሆን እናንተን ነው የሚሏችሁ። እነሱ በተለይ ቤት ውስጥ ከሌሉ ምናምንና ጥንቃቄ አድርጉ። ይሳፈጣሉ፣ ያናድዳሉ፣ ያበሳጫሉ፣ ደም ያፈላሉ አውቃለሁኝ። ነገር ግን ትዕግስት ያስፈልጋል። በጣም ብዙ ኮሜንት ጽፋችሁልኛል ምዝእዥ እንደሆናችሁ፣ በጣም ትዕግስታችሁን እየተፈታተኗችሁ እንደሆነ፣ በጣም ብዙ ነገር ለ6 ዓመት ለ4 ዓመት ችዬ ነው የኖርኩት ምናምን ትላላችሁና ካልሆነ ለቆ መሄድን የሚያክል ነገር የለም። እህቶቼ ያልፍልናል ብላችሁ ህይወታችሁን የዘላለም እንትን ውስጥ እንዳትከቱ። ይችም እህታችን እንግዲህ አላህ እውነት አድርጉት። ሀቋ ወጥቷል ተብሏል። እውነት ያድርገው እስከ መጨረሻው። ምክንያቱም አረቦቹ በተለያየ ቻናል ሀታ በትልልቅ ቲቪ ኢንተርቪው ሲደረግ ለምን ገደለችው ስትባል ምዝእዥ አደረገኝ፣ ዘአዥኒ፣ ረበሸኝ፣ አስቸገረኝ ብላ አለች ይላሉ ማለት ነው። ከዛ ደግሞ እናቲቱ ጋር ስለተጣላች እናቲቱን ለመበቀል ነው ምናምን የሚሉም አሉ። አሁን ላይ ደግሞ እሷ እንዳላደረገችው አውቶማቲክ ቀሳላውን ከፍቶ ወንድሙ እንደሆነ አስገብቶ ስታርት አድርጎ ያጠበው ነው ያዞረው። ወላሂ በጣም ነው የሚያሳዝነው። ይሄ ሊሆን ይችላል እውነት ለመናገር ህፃን ስለሆነ ያኛውም ልጅ ይሄን ድርጊቱን ፈጸመ የተባለውም ህፃን ስለሆነ እንደ መጫወቻም ሊመስለው ይችላል እና ሊሆን ይችላል ህፃኑ ሊሆን ይችላል ያደረገው ብዬ ነው የማስበው። እኛም እንግዲህ እነሱ ባሉት እነሱ በተናገሩት ሰምተን ነው የፈረድ ነው። አላህ ነጃ ይበለን። በተለይ ያልሰራችሁትን ስራ ሰርታችኋል ስትባሉ በጣም ከባድ ነው እህቶቼ። አላህ ይጠብቃችሁ። ራሳችሁን ጠብቁ፣ ዱአ አድርጉ። ስትናደዱ ስትበሳጩ ሁላችሁም በየእምነታችሁ ጸልዩ፣ ዱአ አድርጉ። ረካዓቴን እየሰገዳችሁ እስትግፋር አድርጉ ምናምን፣ ሰይጣንን አባሩት። አላህ ይጠብቀን። የፊሊፒን ኤምባሲ ሳላደንቅ አላልፍም በዚህ አጋጣሚ። ወላሂ ይመቻችሁ። የኛዎችም እንደዚህ ብትከራከሩ ደስ ይላል። ጠበቃ ስላቆመላት ስለተከራከሩላት ነው ሀቋ የወጣው። ቪዲዮ ላይክ ሼር አድርጉ።